ፀጉራችሁ ለሚሰባበር ለሚነቃቀል አላርግ ብሎ አስቸገራችሁ ለደረቅ ፀጉር እንዴት ለፀጉራችን የሚስማማ ትሪትመንት ኮንዲሽነር እንዲሁም ቀለም ጄልም ማዘጋጀት እንደምችሉ የማካፍላችሁ ማለት ነው። ቀደም ብላችሁ 2 የሾርባ ማንኪያ ተልባ ነው የሚያስፈልጋችሁ። 1 የሾርባ ማንኪያ እርድ የራሱ የሆነ ጥቅም አለው ለፀጉር። 1 የሾርባ ማንኪያ ስኳርም ለፀጉር በጣም ቆንጆ ነው ማለት ነው። 1 የሾርባ ማንኪያ የሚሆን የሎሚ ጭማቂ። ከዛ በኋላ 1 ኩባያ ውሃ ታረጉበትና እሳት ላይ በደንብ ታንተከትኩበታላችሁ። ብዙ ጥቅም ነው የምታገኙበት ማለት ከውስጥ አዲስ ፀጉር ይበቅልላችሁ። ፀጉራችሁ ጫፍጫፉ የሚደርቅ የሚረግፍ ከሆነ አይረግፍም። በማጥለያ በጨርቅም ሊሆን ይችላል፣ ግን በጨርቅ ቢሆን የተሻለ ነው። በማጥለያ አይወርድም፣ በጣም ነው የሚያስቸግረው ማለት ነው። በዚህ መልኩ ታጠሉታላችሁ። ከዛ ያው ፀጉራችን ደረቅ ስለሆነ ቫዝሊን ያስፈልጋቸዋል። 1 የሻይ ማንኪያ የሚሆን ቫዝሊን በትኩሱ ላይ ነው የምታደርጉት እንዲሟሟላችሁ። አብራችሁም ከተልባ ጋር መቀቀል ይቻላል ማለት በዚህ መልኩ ያው ሲቀዘቅዝ በዚህ ነው የሚሆነው። ከቀዘቀዘላችሁ በኋላ ፀጉራችሁን እየከፈላችሁ ከውስጥ እስከ ጫፍ ነው የምትቀቡት። እንደ ቀለምም እንደ ጄልም ነው። በዚህ ላይ ደግሞ ፀጉር ያፋፋል፣ ፀጉር ያለሰልሳል። ጫፍ የሚደርቅ የሚረግፍ ከሆነ አይረግፍም ማለት ነው። ፀጉራችሁን ፈርዛችሁበት 2 ቀን 3 ቀን ፀጉራችሁ ላይ ማቆየት ትችላላችሁ። ምንም አይነት ጉዳት የለውም። ነገር ግን ያው ነጭ ልብስ መልበስ አይጠበቅባችሁም፣ ከለሩ እንዳይለቅበት። ሲደርቅ ደግሞ በጣም ነው የሚያምረው ማለት ነው። ሁላችሁም በዚህ ደስ የሚል ፀጉራችሁን እቤታችሁ ውስጥ ተንከባከቡ። መልካም